የካናዳ መንግስት በርካታ ክርስቲያኖችን ያስቆጣ አዲስ ህግ ማጽደቁ ተሰማ። ታላቁ ሊቀ ጳጳስ ሊዮ የሀያላኑን መሪዎች በእጅጉ ማስጠንቀቃቸውም ታውቋል። ዲያቆን ዳንኤል ክብረት የሚሞግቷቸውን ሁሉ እያደኑ ነው። በአሁኑ ሰዓት መምህር ሲሳይ መታሰራቸውም ተሰምቷል። የአርሲ ኦርቶዶክሳውያንም ስቃይ አሁን ድረስ እየቀጠለ መሆኑንና በአርሲ ኦርቶዶክሳውያን ላይ ሌላ ግፍ መፈጸሙ መረጃዎች ደርሰውናል። ሰላም ጤና ይስጥልን ውዴ ጊዜ ቲዩብ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከናንተ ጋር ይሁን። በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ይዘን እንግዲህ ተመልሰን መተናል። እስከ መረጃችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋበዝናችሁ። በመልእክት መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ማስፈራችሁ አይዘንጋም። ቀዳሚ ያደረግንላችሁ መረጃችን እንግዲህ የካናዳ መንግስት በክርስቲያኖች ላይ ያጸደቀውን ህግ የሚመለከት ይሆናል። የካናዳ መንግስት በርካቶችን ያስቆጣውን ድረስ እኛንም ሊያስቆጣ የሚችል አዲስ ረቂቅ ህግ ማጽደቁ ተሰምቷል። እጅግ በሚያሳዝን ሁኔታ መጽሐፍ ቅዱስን በሚጻረር መልኩ መጽሐፍ ቅዱስ ላይ ያሉትን ሀሳቦች ማንም ክርስቲያን በነጻነት የመግለጽ መብቱን የሚነፍግ አዲስ ህግ በካናዳ መንግስት መጽደቁ የታወቀ ሲሆን የካናዳ የህዝብ ተወካዮች ምክር ቤት በሃይማኖታዊ መጽሐፍት በተለይም ደግሞ በመጽሐፍ ቅዱስ ላይ ተመስርቶ የሚሰጡ አስተያየቶችን እንደ ጥላቻ ንግግር በመቁጠር በወንጀል ላይ ያስጠይቅ የሚችል 9 ወይንም ደግሞ የጥላቻ መከላከል አዋጅ በከፍተኛ ድምጽ ማጽደቋ ተሰምቷል። እጅግ በሚያሳፍርና በሚያሳዝን ሁኔታ እንግዲህ በመጽሐፍ ቅዱስ ላይ ያሉ ሀሳቦችን ክርስቲያኖች እንዲሁም ደግሞ መምህራን እንዳይገልጹ የሚደነግግ ህግ መሆኑንም በርካታ ክርስቲያኖች እየገለጹ ይገኛሉ። በጠቅላይ ሚኒስትር ማርክ ካርኒ አስተዳደር የቀረበው ይህ ረቂቅ ህግ እንግዲህ በ186 የድጋፍና በ137 ተቃውሞ ድምጽ የጸደቀ ሲሆን C9 የተሰኘው ይህ አዲስ ህግም ቀደም ሲል በካናዳ የወንጀል ህግ ውስጥ የነበረ የሃይማኖት ነጻነትን መብት ጥቃት የሚሰርዝ መሆኑንም ተሰምቷል። ይህ ማለትም አንድ ግለሰብ ስለ ጾታ ጋብቻ ወይንም ደግሞ ግብረ ሰዶማዊነት በመጽሐፍ ቅዱስ ውስጥ ያሉ ጥቅሶችን በመጥቀስ አስተያየት ቢሰጥ እንዲሁም ደግሞ አስተያየቶችን ቢያሰፍር ድርጊቱ የሌሎችን ስሜት ጎድቷልም ተብሎ ከተገመተ እንደ ጥላቻ ንግግርም ተቆጥሮ የወንጀል ክስም ሊመሰረትበት ይችላልም ነው እንግዲህ እየተባለ የሚገኘው። እንግዲህ እንደሚታወቀው ስለ ግብረ ሰዶማዊነት በመጽሐፍ ቅዱስ ላይ በሰፊ ቦታዎች ላይ ተቀምጦ እናገኛለን። እንዲሁም ደግሞ መጽሐፍ ቅዱስ ይህንን ግብረ ሰዶማዊ ያልተገባ ድርጊትም እንደሚቃወም በርካቶቻችን እናውቃለን። ይሁንና ካናዳ ወይንም የካናዳ መንግስት ግን ይህንን በተቃረነ መልኩ ስለ ግብረ ሰዶማዊነት፣ ስለ ጾታ፣ ስለ ጋብቻ መጽሐፍ ቅዱስ ላይ የሚነሱ ሀሳቦችን መጥቀስ እንደማይቻልና ይህንንም ጠቅሶ የሚገኝ ግለሰብ ማንኛውም ክርስቲያን እንደ ጥላቻ ንግግር ተቆጥሮበት ክስ ሊመሰረትበትና እንዲሁም በወንጀል ጭምር ሊጠየቅ እንደሚችልም ተገልጿል። የህገ መንግስት ባለሙያዎችና የተለያዩ የሃይማኖት ተቋማትም ህጉ የሰዎችን ስሜት መሰረት ያደረገ ክስ እንዲመሰረት መንገድ ይከፍታል በሚልም ከፍተኛ ስጋታቸውንም እየገለጹ የሚገኝ ሲሆን በሌላ መልኩ ደግሞ የካናዳ የካቶሊክ ጳጳሳት ጉባኤና የተለያዩ የክርስቲያን ድርጅቶች ህጉን ጸረ ክርስቲያን ሲሉም የጠሩት ሲሆን የካምፔን ላይፍ ኮአሊሽን የዘመቻ ስራ አስኪያጅ ዴቪድ ኩክ ይህንን ህግ ፖሊሶችና ዳኞች የእግዚአብሔርን ቃል ኢላማ እንዲያደርጉ በር የሚከፍት ነው ሲሉም በእጅጉ ተችተውታል። የህግ አዋቂ ፓርቲ አባላትም ህጉ የዜጎችን የመናገር የሃይማኖት ነጻነት የሚጻረር መሆኑንም በመጥቀስ በረቂቁ ላይም የቀረበው የሃይማኖት ጥበቃ ማሻሻያ እንዲሰርዝም ቢጠይቁም በገዢው ፓርቲ ግን ውድቅ መደረጉም ተሰምቷል። ህጉ በምክር ቤቱ የጸደቀ ቢሆንም ሙሉ በሙሉ የሀገሪቱ ህግ ሆኖ ከመጽናቱ በፊትም ለካናዳ የህግ መወሰኛ ምክር ቤትም የቀረበ ሲሆን ተቃውሞ
ተቃዋሚዎችና የሃይማኖት ተሟጋቾች የካናዳ ክርስቲያኖች ለሴናተሮች ስልክ በመደወልና ኢሜይል በመላክ ጭምር ህጉ እንዳይጸድቅ ግፊት እያደረጉ መሆናቸውም ተሰምቷል። ይሁን እንጂ አብዛኞቹ የሴኔት አባላት በቀድሞ ጠቅላይ ሚኒስትር ጀስቲን ትሩዶ የተሾሙ በመሆናቸውም ህጉ ያለምንም መሰናክል በሴኔቱ የመጽደቅ እድሉ ከፍተኛ እንደሆነም መላምትና ግምት እየተሰጠውም ይገኛል። ይህ እንግዲህ አሳፋሪ የሆነ ህግም በካናዳ መንግስትም ሊጸድቅ ጥቂት የሚባሉ በካናዳ መንግስትም ሊቀ ጳጳስ ሊዮን ያስተላለፉትን መልእክት የሚመለከት ይሆናል። ታላቁ የቫቲካኑ ሊቀ ጳጳስ ሊዮ የሀያላኑን መሪዎች በእጅጉ ማስጠንቀቃቸውም ተሰምቷል። እስራኤልና አሜሪካ በኢራን ላይ እያካሄዱት ያሉት ጦርነት እንግዲህ 1 ወር በሞላበት በአሁኑ ወቅት የካቶሊክ ቤተክርስቲያን ጳጳስ ሊዮ 14ኛ እግዚአብሔር ጦርነትን የሚያካሂዱ እጃቸው በደም የተጨማለቀ መሪዎችን ጸሎት አይቀበልም ሲሉ በአደባባይ መናገራቸውም ተሰምቷል። ይህንንም ንግግር ያደረጉት እንግዲህ ከቀናቶች በፊት ማለትም ባለፈው ረቡዕ በአሜሪካን የመከላከያ ሚኒስቴር ፔንታገን ውስጥ በተካሄደው የጸሎት ስነ ስርዓት ላይ ሚኒስትሩ መጽሐፍ ቅዱሳዊ ቃል በመጥቀስ ጭምር ክርስቲያናዊ ጥቅሶችን በማንሳት ጸሎት ማድረጋቸውንና ለጦርነቱም እንዲረዳቸው አምላካቸውን መጠየቃቸውን እንግዲህ ተከትሎ ነው የፖፑ ሊቀ ጳጳስ ሀያላኑን በመተቸት እግዚአብሔር አምላክ በደም የተጨማለቁ ግለሰቦችን ወይም መሪዎችን ጸሎት እንደማይሰማ ጭምር በአደባባይ የገለጹት። ጳጳሱ ቫቲካን ውስጥ በሚገኘው የቅዱስ ጴጥሮስ አደባባይ የሆሳና በዓል ለማክበር ለተሰበሰቡ በ10 ሺህ የሚቆጠሩ ሰዎች ባደረጉት ንግግር እንግዲህ የትኛውም ጦርነት ለማካሄድ ኢየሱስ ክርስቶስን መጠቀም እንደማይቻል ጭምርም ገልጸዋል። የሰላም ንጉሥ የሆነው ኢየሱስ ጦርነትን አይቀበልም፣ ጦርነት ተቀባይነት እንዲያገኝ ስሙን መጥቀስም አይቻልም በማለትም ጦርነቱን ተቃውሟል። ለጳጳሱ ንግግርም ምክንያት የሆነው አንዳንድ የአሜሪካ ባለስልጣናት አሜሪካና እስራኤል በኢራን ላይ በጋራ የከፈቱትን ጥቃት ተገቢነት ለማሳየት መጽሐፍ ቅዱሳዊ ጥቅስ መጥቀሳቸውን ተከትሎ መሆኑንም ተነግሯል። የሚጠቀሟቸውም ቃላት በጥንቃቄ በመምረጥም የሚታወቁት ፖፕ ሊዮ በኢራን ላይ የሚደረገውም ጦርነት እንዲቆም በተደጋጋሚ የጠየቁ ሲሆን ባለፈውም ሰኞ ደግሞ በአየር የሚደረጉ ጥቃቶችም ማንንም የሚለዩ ባለመሆናቸው ምክንያት እንዲቆሙና ጦርነቱ እዚህ ላይ እንዲያበቃ ጭምር ለሀያላኑ በማስጠንቀቂያ ጭምር ነው እንግዲህ ሀሳባቸውን የገለጹት። ጦርነቱም እንዲቆም ሁሉም ማህበረሰብ የራሱን አስተዋጽኦ እንዲያደርግና እንዲሁም ደግሞ ሀያላኑ አሁን ከገበት አዘቅት ውስጥ እንዲወጡና በደም ከመጨማለቅም እንዲጸዱ ጭምር ጸሎታቸውንም በደም ከተጨማለቀ እጅም እንዲያጸዱና ከዚህ የራቀ ጸሎትም እንዲያደርጉ ጭምርም ጳጳሱ ሊዮ አሳስበዋል። ሌላኛው መረጃችን ደግሞ ወደ ሀገራችን ኢትዮጵያ መልሶ በሀገራችን ኢትዮጵያ በምስራቅ አርሲ ሀገረ ስብከት የተፈጸመውን ግፍ የሚመለከት ይሆናል። በምስራቅ አርሲ በኦርቶዶክሳውያን ላይ እየተፈጸመ ያለው ግፍና መከራ ቀን ተቀን እየጨመረ መሆኑን ሰምተናል። በኦሮሚያ ክልል በምስራቅ አርሲ ዞን 16 ኦርቶዶክሳውያን መታገታቸውንም ሰምተናል። ከመኖሪያ ቤታቸው በታጣቂዎች ታግተው ከተወሰዱት ውስጥም አንድ ካህን ከነሚስታቸው ሲሆን አንዱ ደግሞ ከ3 ልጆቻቸው ጋር መታገታቸውንም እየወጡ ያሉ መረጃዎች አሳይተውናል። በኦሮሚያ ክልል ምስራቅ አርሲ ዞን ዲገሉና ጢቾ ወረዳ ታጣቂዎች በከፈቱት ጥቃትም ከመኖሪያ ቤታቸው 16 ሰዎችን አግተው መውሰዳቸውን ቤተሰቦቻቸው እንዲሁም ደግሞ የአካባቢዎች ነዋሪዎችም ለሚዲያ መግለጻቸውም የተሰማ ሲሆን እገታውም የተፈጸመው ከዚህ በፊት ተደጋጋሚ ማንነትና ሃይማኖት ተኮር ግድያ እገታ በሚፈጸምበት በኦሮሚያ ክልል በምስራቅ አርሲ ሀገረ ስብከት መሆኑም ታውቋል። ነዋሪዎቹ እንደተናገሩትም ከሆነ እገታው የተፈጸመውም በምስራቅ አርሲ ዞን ዲገሉና ጢጆ ወረዳ
ውስጥ ሲሆን በትላንት ዲገሉና ጢጆ ወረዳ ውስጥም ሲሆን መጋቢት 19 ቀን ሌሊት ላይ እገታውም በእነዚህ ኦርቶዶክሳውያን በንጹሃን ዜጎች ላይ መፈጸሙም ተሰምቷል። የታጋች ቤተሰቦችና የአካባቢ ነዋሪዎች ለሚዲያ በሰጡትም መረጃ መሰረት እንግዲህ ከልጆቻቸው ጋር ታግተው የተወሰዱ ቤተሰቦችን ጨምሮ እስካሁን ድረስ 16 ሰዎችም በታጣቂዎች መወሰዳቸውና እንዲሁም ደግሞ የት እንደደረሱ እስካሁን ድረስ ማወቅ እንዳልተቻለም ተገልጿል። በአሁኑ ሰዓትም በአካባቢው ምንም አይነት የጸጥታ ኃይል ክትትልም እየተደረገ እንዳልሆነ የገለጹት ነዋሪዎቹ አጋቾቹ ከአካባቢው ነዋሪዎች ውስጥ ታጣቂ የሚንቀሳቀሱ መሆናቸውን ጭምር መረጃም አድርሰዋል። ነዋሪዎቹ ከዚህ በፊት ታጣቂዎቹን አግተው ወስደው ነዋሪዎቹ እንደገለጹት ከሆነ ታጣቂዎቹ ከዚህ በፊት አግተው ወስደው እንደገደሏቸው ሁሉ እነዚህንም ይገድሏቸዋል በሚል ስጋቱ ውስጥ መሆናቸውን የተናገሩ ሲሆን መሆናቸውንም የገለጹ ሲሆን ነዋሪዎቹ አጋቾቹ በአካባቢው የተደራጁ ታጣቂዎች በመሆናቸው ምክንያት ሁሉም የሚመለከታቸው አካላት ለዚህ ጉዳይ መፍትሄ ሊሰጡን ይገባል እያሉም ይገኛሉ። ታላቅ ስጋት ውስጥም ስለመውደቃቸውም እየገለጹ ይገኛሉ። የሃይማኖት ተኮር የሆነ እንዲሁም ደግሞ ኦርቶዶክሳውያንን በመነጠል ብቻ የሚፈጸመውም ጥቃት ሊቆም እንደሚገባም እኛም ከወዲሁ ለማሳሰብ እንወዳለን። ሌላኛው መረጃችን ደግሞ ዲያቆን ዳንኤል ክብረትን የሚመለከት ይሆናል። ዲያቆን ዳንኤል ክብረት የሚሞግቷቸውን ሁሉ እያደኑ መሆናቸውን እየተሰማ ይገኛል። ሌላኛው መረጃችን ደግሞ ዲያቆን ዳንኤል ክብረትን የሚመለከት ይሆናል። ዲያቆን ዳንኤል ክብረት የሚሞግቷቸውን ሁሉ እያደኑ አንድ በአንድ እያሰሩ መሆናቸውም እየተገለጸ ይገኛል። ከቀናቶች በፊት በነጋሽ ሚዲያ በመቅረብ ዲያቆን ዳንኤል ክብረት የተናገሩትን ንግግር በእጅጉ የተቹትና የተቃወሙት መምህር ሲሳይ አዳነ መታሰራቸውም ተሰምቷል። እጅግ አሳዛኝ በሆነ ሁኔታም በአሁኑ ሰዓት መምህር ሲሳይ በቁጥጥር ስር መዋላቸው የታወቀ ሲሆን እንደሚታወቀው የጠቅላይ ሚኒስትሩ የማህበራዊ ሚዲያ አማካሪ የሆኑት ዲያቆን ዳንኤል ክብረት ስለ ዲያስፖራ ማህበረሰብ እጅግ በጣም አሳፋሪ ንግግርን አድርገው እንደነበር የሚታወስ ነው። የዲያስፖራው ማህበረሰብ መቀበሪያ ሊሰጠው እንደማይገባና በሀገሩ መጥቶ መቀበር እንደሌለበት ተናግረው የነበሩት ዲያቆን ዳንኤል ክብረት በሀገራቸው ኢትዮጵያ መጥተው መቀበር እንደሌለባቸው ሀሳብ ሰንዝረው እንደነበር ይታወሳል። ይሁንና በርካቶች ይህንን የዲያቆን ዳንኤል ክብረትን ሀሳብ ተቃውሞን እንዲሁም ደግሞ በዲያቆን ዳንኤል ክብረት ላይ በርካቶች ትችቶችን ጭምር ሲሰነዝሩ እንደነበር የሚታወስ ነው። ከዚህም ባለፈ ደግሞ ከቀናቶች በፊት በነጋሽ ሚዲያ ላይ ቀርበው የነበሩት መምህር ሲሳይ አዳነም ዲያቆን ዳንኤል ክብረት የተናገሩትን ንግግር ከተሟገቱ እንዲሁም ደግሞ ከተቃወሙ ሰዎች መካከል አንዱ ናቸው። መምህር ሲሳይ አዳነ ዲያቆን ዳንኤል ክብረት ለዲያስፖራው ማህበረሰብ ወይም ደግሞ ዲያስፖራው ማህበረሰብ ቀብር የመቀበሪያ ስፍራ ጭምር ሊነፈግ እንደሚገባ የተናገሩት ንግግር እጅግ በጣም አስኮናኝ እንዲሁም ደግሞ በእጅጉ አግባብነት የሌለውና ከአንድ የጠቅላይ ሚኒስትሩ አማካሪ ጭምር የማይጠበቅ እንደሆነም ተናግረዋል። ይሁንና አሁን በደረሰን መረጃ መሰረት እንግዲህ መምህር ሲሳይ አዳነ በዚህ ንግግራቸው ምክንያትም ለእስር መዳረጋቸውም ተሰምቷል። ውድ የጊዜ ኢትዮ ቤተሰቦቻችን ለዛሬ ያዝንላችሁ መረጃችን እንግዲህ ይህንን ይመስል ነበር። በሌላ መረጃ በሌላ ፕሮግራም እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን። ያላችሁን ሀሳብ አስተያየት በመልእክት መስጫ ሳጥናችን ላይ ማስፈራችሁን አትዘንጉ እንላለን። ሰናይ ጊዜ